አቶ ከድር ሁሴን በጉራጌ ዞን ቻሃ ወረዳ የእንደበራ ቀበሌ ነዋሪ ናቸው። አቮካዶን ጨምሮ በጓሯቸው የተከሏቸውን ፍራፍሬዎች ዘወትር ይንከባከባሉ። በአቶ ከድር ትጋትና በጓሯቸው የፍራፍሬ ልማት ተደንቀን እንዴት ወደዚህ ሥራ እንደገቡ ጠየቅናቸው። እኔ ያው እንደምታውቀው በኤፍሳር ድርጅት ታቅፌ ለመጀመሪያ ጊዜ 30 አቮካዶ ሰጠኝ። በመቀጠል ሁኔታውን አይተው የስራይ ሁኔታ አይተው ትክክለኛ እንክብካቤ እንደማድረግ ተረድተው እንደገና በቀጣይ 40 ወስጃለሁኝ። በዘንድሮ ዓመት በቅርብ ዓመት ደግሞ 30 ወስጃለሁ። ከዛም በፊት ምርጡን ግብርና እነሱን በሚነግሩ ምክር ተነስቼ የሚጠቅመው ይሄኛው አቮካዶ ነው የሚለውን ተከትዬ ተራውጬ ከየትም ከነኝም በፊት ነው የጀመረው። ለአቶ ከድር የተደረገው የአቮካዶ ችግኝ ድጋፍ የክልሉን አርሶ አደሮች የፍራፍሬ ልማት ባህል ለማጎልበት ታስቦ በማዕከላዊ ኢትዮጵያ ግብርና ቢሮ እየተተገበረ የሚገኘው የ30/40/30 የፍራፍሬ ልማት ኢኒሺዬቲቭ አካል ነው። የፍራፍሬ ኢኒሺዬቲቭ አለን። የፍራፍሬ ኢኒሺዬቲቭ ከሀገራዊ አረንጓዴ አሻራ ጋራ አላይመንት ያለው ነው። ይሄን አረንጓዴ አሻራ አላይመንት ያለውን ስናስብ ዘላቂነት ቀጣይ ዓለምን ይፈትናል ተብሎ የተገማቸው ነው የአየር ንብረት ለውጥን ተጽዕኖ የሚቋቋሙ የፍራፍሬ አይነቶች በዘላቂነት ዓለም ገበያ ውስጥ ገብተው ተወዳዳሪ የምንሆንባቸው ለሀገር ውስጥ ገበያ አቅርበን ጥራት ያለው ምርት በሀገር ውስጥ ተወዳዳሪ የሆነ ምርት ማቅረብ የምንችልበት ለኢንዱስትሪ ግብዓት የሚሆኑ የፍራፍሬ አይነቶችን ከክልሉ ነባራዊ ሁኔታ አንፃር የፍራፍሬ አይነቶችን ለይተን ተለምዷችን ተወሰነ ነገር ማልማት ነው የሚታወቀው ከዚህ ቀደም። አሁን ግን በአዲስ መንገድ በአዲስ እይታ አዳዲስ የፍራፍሬ አይነቶችን ይዘን እንግዲህ በክልሉ ሁሉም አካባቢ እንደየስነ ምህዳር ቀጠናው ተስማሚነት 30/40/30 የሚል የፍራፍሬ ኢኒሺዬቲቭ ቀርጸን ወደ ተግባር ገብተናል። ተጨማሪ በክልል ደረጃ 12 የሚሆኑ ኢኒሺዬቲቮች ተቀርጸው የተለይ ግብርናን ፈጥኖ ትራንስፎርም ማድረግ የሚችልበት ሁኔታዎች የተሰሩ ነው። ከነዚህ ውስጥ ለአብነት ጎልቶ የሚጠቀሰው አንዱ የ30/40/30 የፍራፍሬ ልማት ነው። 30/40/30 ፍራፍሬ ልማት ማለት በክልላችን 2015 መጨረሻ ጀምሮ በአዲሱ በዚህ በማዕከላዊ ኢትዮጵያ ክልል በአራት አይነት የፍራፍሬ አይነቶች በአቮካዶ፣ በሙዝ፣ በአፕል እና በፓፓያ በእነኚህ በአራቱ አይነት የፍራፍሬ አይነቶች አንድ አርሶ አደር በ3 ዓመት ጊዜ ውስጥ በመጀመሪያ ዓመት 30 ፍራፍሬ ከአራቱ አይነቶች ማለት ነው። በሁለተኛው ዓመት እንደዚሁ 40፣ በሶስተኛው ዓመት 30፣ አጠቃላይ በ3 ዓመት ውስጥ 100 ፍራፍሬዎችን ቢተክል የምግብ ዋስትናውን ማረጋገጥ ይችላል። በዚህ ኢኒሺዬቲቭ እየተደገፉ 3 ዓመታትን በትጋት የሰሩት አቶ ከድር አሁን ላይ ከ100 በላይ የአቮካዶ ችግኞችን ብቻ ሳይሆን ሌሎች ፍራፍሬዎችንም አልምተው ተጠቃሚ መሆናቸውን ይናገራሉ። በእነሱ ትምህርት እየወሰድኩኝ እና ራስን ለመቻል በሚለው እንትን ለአካባቢ አሁን የወተት አስተዋጽኦ አለኝ። ለአካባቢ ለህፃናት ምናምን እየሰጥኩኝ ነው። እንደዚህ ደግሞ እንቁላል ዶሮዎችንም አሉ እነሱም እንትን ያልኩኝ ነው። ይኸው እንደምታዩት
የሙዝ አይነቶች 3-4 አይነት ሙዞች አሉ። እነሱንም እየተጠቀምኩኝ ነው። ቅመማ አሁን ኮረሪማ አምና የተወሰነ ወስጃለሁ፣ ዘንድሮ የተወሰነ ወስጃለሁ። ለውጡ ከቤተሰብ አልፎ ለገበያ እያቀረቡ እና እኔ ከአካባቢው ሰው ለየት ያለ ተጠቃሚ በመሆኔ እነሱን አመሰግናለሁ። ሌላው ደግሞ የምግብ አይነት የተመጣጠኑ ቤተሰቡ የተመጣጠኑ ምግቦችን ይመገባል። ያንን መረዳቴ ከፍተኛ ጥቅም ነው ለኔ። ከሰጠኝና መንግስት እንትን ካገኘሁኝ እነኝን አምርቼ ወደ ውጭ ለመላክ ፍላጎቴ እንደዛ እስከዛ ድረስ ነው። የክልሉን አርሶ አደሮች የፍራፍሬ ልማት ባህል ለማጎልበት እየተተገበረ የሚገኘው 30-40-30 ኢኒሺዬቲቭ ለአርሶ አደሮች ብቻ በተዘጋጁ የስልጠና ማዕከላት በሚከናወኑ ንድፈ ሐሳባዊና ተግባራዊ ልምምዶች የታጀበ ነው። እንወስዳለን። ምናልባት በ1.5 ሜትርም በ2 ሜትርም እንተክላለን። አሁን እኛ በሳምንት 2 ጊዜ ስልጠና አለን። እዚህ ስልጠና አለን። ጥሩ ነው። በስልጠናችን ብዙ እናገኛለን። ግባት አለን፣ እንሰራለን። ስሩ በተባልነው ነገር እንሰራለን። እንደምታዩት ይሄ ሁሉ በዚህ አመቱ የተነሳ ነው የሰራ ነው። ይሄ አመት የተነሳ እግዚአብሔር ይመስገን ይሄ የሰራ ነው። ያ የምታዩት እንሰት አዝሙድ፣ ዶሮ አለን፣ ሽንኩርት አለን፣ ጤፍ አለን፣ ስንዴ አለን። አንድ ስር ለአንድ ሆነን እንሰራለን። በቂ ስራ አለን። ግን ስንሰራ ባለሙያ ያግዘናል፣ ይደግፈናል። እንዲህ ስሩ እንደዛ ስሩ ይለናል። ባለን መሰረት ግን እንሰራለን። እግዚአብሔር ይመስገን ምንም የጎደለብን ነገር የለም። እንደምታዩት ነው። ይሄው ቡና ታዩታላችሁ፣ እንሰቱ ታዩታላችሁ፣ ሙዝ አለን፣ ዶሮ ታዩታላችሁ፣ አሳ አለን። 10 ለአንድ ተጣምረን እዚህ ውስጥ ከገባን ጀምረን እንዳማ ትራፋማ ሆነን እንጂ የጎደለን ነገር ምንም የለም። እንሰነጥላለን። አሁን በአቶ ጌቱ አማካይነት እንዳውም ሳምንት 2 ቀን 3 ሳምንት ወር አንቀመጥ ስንጠላየ መጥተው እየሰጡን አሁን በውስጥ ብዙ ነገሮች ተሰሩ። ቡና፣ ሙዝ፣ ይሄ የተሰሩ ሁሉ ነገሮች በእነሱ አማካይነት እኛ ሞገራ እንኳን ብዙ ትምህርት ወስደናል። ብዙ ትምህርት አሁን የቡና በሽታ የቡና ምናምን አካባቢ የሚባሉ ሁሉ አንዳንዱ እንጂ ሁሉ ተምረናል። በቀን ቀን በሳምንታት እየመጡ እያስተምሩ እኛ አሁን ገበሬው ልምዱ ወስዶ አሁን ዝግጁ ላይ ነው። ቡና ትከላ፣ የቡና ጎረዳ፣ የቡና ለቀማ ሁሉ ትምህርቱ እየወሰደ አሁን እኛ ተምረን እንዳው ያልሰሙ ቀበሌዎች ለማስተማር ነው። ይህ በየም ዞን ገሪሳ አጃ ወረዳ ዲቻ ቀበሌ እየለማ የሚገኝ ሰፊ የሙዝ ማሳ ነው። ዘሪሁንና ጓደኞቹ ደግሞ የዚህ ኩታገጠም የሙዝ ልማት ባለቤቶች ናቸው። የማህበሩ ሰብሳቢ ዘሪሁን ይህ ስፍራ እንዲህ ከመልማቱ በፊት ምን መልክ እንደነበረው ያስታውሳል። መጀመሪያ ላይ የአየር ንብረት በጣም አስቸጋሪ ነበረች። እቺ አካባቢ ሙቀታማ ነበረ። ሰው እንኳን ለመኖር ሳይችል ሲቸገር ነበረ። ውሃ ስንጠማ ነበረ። 2012 2013 ውሃ በጣም ስንጠማ አካባቢ በጣም ቃጠሎ ነበረ። አሁን 2013 አካባቢ ላይ 14 ጀምረን እቺን ሙዝ በጂፕ በግብርና ድጋፍ ስንሰራ አካባቢውን ጭምር ያው አረንጓዴነት ለውጠን አሁን ከሙዝ አሁን ራሱ የምግብ ፍጆታ በልተንም ራሱ አውጥተን ለዚህ ለዞናችን ላይ አውጥተን ለመሸጥ ዛሬ ያው ተጠቃሚ ሆነን ያለን። ከዲቻ ቀበሌ ሳንወጣ የምናገኘው ሌላው የፍራፍሬ ልማት ደግሞ እንደ አጥናፉ ወልደየስ ላሉ ሥራ አጥ ዜጎች ከድህነት የማምለጫ በር የከፈተላቸው የፓፓያ ኩታገጠም ነው።
ይሄ አካባቢ ሰው የሚኖርበት አካባቢ አልነበረምና በረሃ ነበረ። እዚህ አካባቢ ላይ ስራ አጥ ወጣት ሆነን ነው ወደዚህ መግባት የቻልነው። ያም ከወረዳም ከክልሉም በቀበሌውም ድጋፍ ተደርጎልን ነው ወደዚህ ተሰብስበን ተደራጅተን ወደዚህ መስፈር የቻልነው ማለት ነው። ከዛ በኋላ ነው መንግስት 30-40 ኢኒሼቲቭን መሰረት በማድረግ ለስራ አጥ ወጣቶች ሰርቶ ራሳቸውን በምግብ ማጠናከር ራሳቸውን እንዲችሉ በሚል በቀረበው መሰረት ዘር ቀርቦልን ችግኙን አፍልተን ተክለን ዛሬው ለገበያም ለራሳችን እየተጠቀምን ለገበያም እያቀረብን እንገኛለን። የ30-40-30 ፍራፍሬ ልማት ኢኒሼቲቭ ትግበራ በግለሰብ አርሶ አደሮች ጓሮ ብቻ የተገደበ ሳይሆን ከባቢያዊ ጸጋን መሰረት ያደረጉ የሥራ ዕድሎችን በመፍጠር በርካቶችን ከድህነት ቀንበር እያላቀቀ የሚገኝ ውጤታማ ኢኒሼቲቭ ነው። በዲቻ ቀበሌ የሙዝና የፓፓያ ኩታ ገጠም ልማት ተጠቃሚ የሆኑት ማኅበራት ደግሞ እንደ ምሳሌ የሚጠቀሱ ናቸው። ለውጥ በጣም አለ። ለምን ድሮ ላይ እኮ እኛ ምናየው በአመት ውስጥ አንድ ጊዜ አግኝተን ሰብሎችን አግኝተን ነው ጭነን የምንሸጠው ከምግብ ፍጆታ አልፎ ያ ትርፍ የለንም። አሁን ግን ከዚህ ከግብርና ምክር ሰምተን ጎናችን በድጋፉ መሰረት በየሳምንቱ አሁን ያቀረብን ነው። አሁን እደን እኮ አካውንት ላይ ብር ያስቀመጥን ነው። አሁን በጎናች አሁን በሕክምናም ጭምር ራሱ አሁን ድሮ ላይ ብድር ነው ገብተን ሕክምና የምንታከመው። አሁን በአካውንታችን ላይ ብር አስቀምጠን ስንቸገር ራሱ አውጥተን እደን በአካውንታችን ላይ ያለውን ብር አውጥተን እንኳን እየታከምን ሌላ ጎን እንኳን ወደ ሞተር እንኳን ልንገዛ አሁን ከሙት የተደራጁት ውስጥ ሞተር የገዙ አሉ። 2 ልጆች አሉ። ከ11 አሁን 2 ልጆች አሁን ሞተር ገዝተዋል። እኛም ደግሞ እንዴት በጃጅ እንኳን እንገዛለን ያልን ነው። አንድ አምባዛ አውጥተን እኮ 600 ብር 700 ብር እየሸጥ 2 አምባዛ አሁን 1400 አካባቢ እየሸጥንበት ነው። ይሄ በቂ እርካታ አለ ብለን ነው ያሰብን ያለ ነው። ይሄው በማሳ ላይ ሌላ ነገሮችን በመስራት ነው ስንጠቀም የነበረው ማለት ነው። አሁን ወደ ፍራፍሬ ሲንገባ ህይወታችን ፍራፍሬ ማለት ራሱ ለኛ ህይወት ለውጥ ነው በራሱ ፍራፍሬ ማለት ራሱ። ይሄን አምና ነባር ምርት ያለፈውን ወደ 400,000 አካባቢ ነው የተጠቀምነው እኛ ማህበራቱ አባላት ማለት ነው። ከምንመገበው ውጪ ማለት ነው እንመገባለን፣ ለአንዳንድ ወጪዎች እናወጣለን። እንግዲህ በቆሎና ማሽላ ስንዘራ በቂ ብር እንደማይኖረን ይታወቃል። ስለዚህ ወደ ፍራፍሬ ሲንገባ ደግሞ ኪሳችን ብር አለ፣ አካውንታችን ላይ ብር አለ። በቤታችንና በኑሮአችን ደግሞ የሚጎሉን ነገሮች ልክ እንዴት ነው አባትና እናት ነው። ይሄንን ስል ደግሞ ምግብ ማጠናከሪያ ለኛ አባትና እናት ከመንግስት ጋር ተያይዞ ማለት ነው ከዚህ ፍራፍሬ ጋር አባትና እናት ጓዳችን ነው የሆነው። ከጥቂት ዓመታት በፊት በስልጤ ዞን የሚገኘው የላንፉሮ ሐይቅ ዳርቻ እንዲህ በባህር ዛፍ የተሞላ ነበር። አሁን ላይ ስፍራው በዚህ ሰፊ የሙዝ ኩታ ገጠም ተተክቷል። ሥራ አጥ ለነበሩ የአካባቢው ወጣቶችም በኢንተርፕራይዞች ተደራጅተው በሙዝ ልማት የተሰማሩበትን ዕድል ፈጥሯል። መጀመሪያ ባህር ዛፍ ለብሷል የመሬት መጀመሪያ። ከዛ በኋላ እኛ ስራ አጥ ሆነን በሰፈር ላይ ተቀምጠን ለብዙ ጊዜ ቁጭ ብለናል። ባህር ዛፍ ለብሶ እየተቀመጠ አሁን ስራ ፈጥሮልን ይሄ ቦታ ማለት ነው። በዚህ ቦታ ስራ ፈጥሮልን አሁን ስራችን ተደራጅተን 15 ሆነን በማህበር 15 ሆነን ተደራጅተን እየሰራን እንገኛለን አሁን እዚህ ላይ ማለት ነው። ከባህር ዛፍ ሙዝና ጎመን ይሻላል በማለት ሙዙ እስኪደርስ ደግሞ ጎመኑን ሰርተን ልጆቻችን ህይወት እያዳነ ነው። አሁን ገና ከሙዝ ከጎመኑ ከስር አሁንም ከስር እየተከነ ያለ ነው። አሁን ድንች ተክለናል። ድንቹም አሁን ለኛ ይጠቅመናል በማለት ነው።
ጎመን ተክለን ጎመን ከቤታችን ተርፎ ወደ ገበያ እየሸጥን ነው። አሁን ገና ከልጆቻችን አልፎ ማለት ነው። ከዛ አሁን ወደ ገበያ እየሸጥን ነው። ለቤታችን እንደፈለግን እየተጠቀምን ነው። አሁን እዚህ ላይ ማለት ነው። ገና ሙዙን እየጠበቀ አሁን እየደረሰ በቅርብ ጊዜ ነው አሁን እየተሰራ ያለው ይሄ ሙዙና ጎመኑ ማለት ነው። በቅርብ ጊዜ ግን ባህር ዛፉ ለብዙ አመት እኔ ግን አልደረስኩበት። እኔ እድሜ አላቅም መቼ እንደተሰራ ማለት ነው። ግን እስካሁን ያን ባህር ዛፍ ለብሶ ነበር የተቀመጠው ይሄ መሬት ማለት ነው። ስለዚህ አሁን በቅርብ ጊዜ ግን አሁን በጋ ነው። እዚህ ክርምት አይደለም በጋ በትንሽ ጊዜ ይሄን ጎመን ተክለን ይሄን ሙዝ ተክለን እየበላን ነው፣ እየተጠቀምን ነው። ተጠቃሚ ሆነን እየተገኘን ነው። በአርሶ አደሮች ጓሮ ሳይወሰን ወደ ሰፋፊ ኩታገጠም የፍራፍሬ ልማት ሥራዎች እያደገ ያለው 30/40/30 ኢኒሼቲቭ ለወጣቶች ሰፊ የሥራ ዕድል ከመፍጠርና የአርሶ አደሮችን ሕይወት ከማሻሻልም የላቀ ታላቅ ክልላዊ ግብን መዳረሻው ያደረገ ነው። በስልጤ ዞን ሳንኩራ ወረዳ ረግዲና ቀበሌ እየተከናወነ ያለው የግብርና ጎዳና ልማት የዚህን ታላቅ ክልላዊ ግብ ምንነት የሚያስረዳ ነው። መጀመሪያማ ይሄ ሁሉ ሁለቱም በኩሉ ዛፍ ነበር። ዛፉ ተው በረሃው ግማቱ ውስጡን ገብቶ ማንም ለማየት በጣም ግማቱ ይከለክል ነበር። በየጊዜው ወባ በህብረተሰቡ የተለያዩ ለምሳሌ አቅመ አዳም ያልደረሱ ልጆች ውስጥ ገብቶ ሽንት ይሸናሉ፣ ምን ያደርጋሉ። በዛ የተነሳ ውስጡ ግማት ብቻ ነበር። ያ ሁሉ ተነሳ። በቃ ያ ራሱ ምን ነበር በ15 ዓመት የአንድ ጊዜ አገልግሎት ይሰጣ ነበር። ወይ የሚሸጠው ይሸጣል፣ ቤት የሚሰራው ይሰራል። እንደዛ ያድርጉበት ነበር በ15 ዓመት። ግን ከዛ በኋላ ይሄ የመንገድ ልማት መጣ። የመንገዱ ልማት ከመጣ በኋላ መጀመሪያውኑ ወረዳው ባለሙያውን ይዞ መጥቶ ይሄን አሳረሰን። መጀመሪያ እንትኑን ዛፉን ቆረጥን። ዛፉን ከቆረጥን በኋላ በወረዳው ማሽረረኒ በወረዳው ድጋፍ ተደርጎልን ስሩ እንዲነሳ ተደረገ። እንደገና ማሽን መጥቶ አሳረሱልን። ከዛ በኋላ ኩይስማውን ምኑን እየመታን ምን እያደረግን አስተካከን። ከዛ በኋላ ዘሩን እንደገና ወረዳው ሄዶ አርባ ምንጭ ላይ አመጣልን። ከዛ በኋላ ተከነ ይሄን ሙዝ ማለት ነው። ከዛ በኋላ አይደለም እኛን ለመንገድ የሚስተላለፈው ሰው ሁሉ አጠቃላይ እዚህ ደርሶ ነው የሚቆመው። ባህር ዛፍ ብናቃይ ሆል ሙዝ። ከዚህ በፊት ይህ አካባቢ በባህር ዛፍ የተሸፈነ ነበር። እኛም ከባህር ዛፍ የምናገኘው ጥቅም የረባ አልነበረም። አሁን በግብርና ጎዳና ልማት ከተሰማራን በኋላ አካባቢያችንም አምሮበታል። እኛም በደንብ ተጠቃሚ ሆነናል። ሀደክ በጋር ቀበርናን እንጂ ተኢነ መጣነው ህብረተሰቡ ራሱ እኔ አሁን አጋጣሚ ሌላ ቦታ ከሄድኩኝ በጣም ጭንቅላቴ ተበትኖ ነው የሚለው። እዚህ ከመጣው ግን በጣም ተስተካክሎ አይምሮዬ እዚህ ከመጣው ይሄን ያያለው ያንን ያያለው ጋሮ ያያለው በጣም ነው ደስ የሚለኝ። አልፎ መጨረሻ ከሌላ ቦታ የሚመጡት ቆሞ ነው የውበቱ እንትን ማለት ነው። ቆሞ ነው የሚያዩት። በጣም ነው የሚያምረው። በጣም ነው ይሄ ውስጡ ላይ የተሰራ ነገር ጎመን ሰርተናል። እዚህ ውስጥ ሱካር ድንች ሰርተናል፣ አቮካዶ ሰርተናል፣ ፓፓያ ሰርተናል፣ ሁሉ ነገር ሰርተናል። ቅመም ሰርተናል። ያልተሰራ ነገር የለም። ከዚህ በኋላ እንደገና ሌላ በዚች የተነሳ ማለት ነው ሌላ ቦታ እያስፋፋን ሙከራ አለ። የአቮካዶ ድጋፍም አድርገዋል። አቮካዶ ዘር እያደለ ነው። እንግዲህ ሙያዊ ድጋፍ ስልጠና የሰጡ ነው። እንግዲህ እንዴት እንደምናድግ እንዴት አድርገን እንደምናድግ ስልጠና ሁሉ ጊዜ ያው ጎናችን የተለዩ አይደለም። ጉብኝት ያደርጋሉ። እየሰራነውን ጉብኝት ያደርጋሉ። የሙዝ እንዴት እንደሚታረም እንዴት ለውጥ ውስጥ እንድንገባ ጎናችን ስልጠናም የምክር አገልግሎትም
ያው በጎናችን ያው የግብርና ያው በእኛ ቀበሌ ላይ ግብርና አለ። በግብርና ጎን ሆኖ ደግሞ ድጋፍ እየሰጡ ነው። እንደገና ደግሞ ያልደረሰው ቡድናት ካሉ ለማድረስ ስራ ነው። ጎን ለጎን ለማድረስ ስራ አሁን እቺ አሁን ሙዝና ፓፓያ ብቻም ሳይሆን አሁን እየተደራጀን ያለነው በቡናም ስርዓት ውስጥ እየገባን ነው። አልፈን ወደ ቡና ቡድን ውስጥ እየገባን ያለንበት ነው። እኔ እንደምረዳው ከምንም በላይ እውቀታቸውን ያካፍሉኛል። ጥቅሙን እንዲህ ነው ብለው እውቀታቸውን ያካፍሉኛል። ከዛም አልፎ ደግሞ የስራዬ ጥረት ተከታትለው አይተው በትክክል እየተገበረ ነው እያሉ በየጊዜው ክትትል ያደረጉልኝ በወቅቱ ተጠቃሚ እንዲሆን ያደርጉልኝ። የባህር ዛፍ ማሳዎችን በፍራፍሬ፣ በቅመማ ቅመም፣ በአትክልት፣ በስራ ስር፣ በቡና የመተካት ኢኒሼቲቮች አሉ። በዚህ አሁን የግብርና ጎዳና ብለን የጀመርናቸው ቦታዎች የግብርና ጎዳና ማዕከላዊ ኢትዮጵያ ስትገባ የግብርና ጎዳና ምንድነው ካልክ በግራም በቀኝም የውበትም የስነ ውበትም የገቢም የምግብም የስራ ዕድልም የስራ ባህል ለውጥም የሚያመጣ ኢኒሼቲቭ ማለት ብቻም አይደለም። እነኚህ ጎዳና ላይ የምንተክላቸው የፍራፍሬ ዛፎች አውራ ጎዳናዎቻችን ሁሉም መንገዶቻችን በግራና ቀኝ የምንተክላቸው የፍራፍሬ ዛፎች የማዕከላዊ ኢትዮጵያ መለያ ብራንድ። ማዕከላዊ ኢትዮጵያ ስትገባ ግራና ቀኝ ጥላው ፍራፍሬ ምን ግሽጣ፣ ዘይቱና፣ ሙዝ፣ አቮካዶ፣ ሎሚ፣ ሮማን እነዚህ ሆኖ ላብነት አሁን እየነዳ ሁሉም ይሄ አቮካዶ፣ ዘይቱናው፣ ግሽጣው፣ ጃክ ፍሩቶ አፍርቶ ጀስት የዚህ አይነት ብራንድ እንዲኖረው ነው እየሰራለን ነው። በማዕከላዊ ኢትዮጵያ ክልል እየተተገበረ የሚገኘው 30-40-30 የፍራፍሬ ልማት ኢኒሺዬቲቭ ስነ ምህዳራዊ ለውጥ ከማምጣት በክልሉ የፍራፍሬ ልማት ባህልን ከማሳደግ ለወጣቶች የሥራ ዕድል ከመፍጠርና የአርሶ አደሮችን ሕይወት ከማሻሻል አንጻር አዎንታዊ ስኬቶችን እያስመዘገበ ይገኛል። ለክልሉ የምግብ ዋስትና መረጋገጥ ከሚኖረው አስተዋጽኦም በላይ የፍራፍሬ ልማትን የክልሉ መለያ ለማድረግ የጀመራቸው አስደማሚ ተግባራት ከዳር ይደርሱ ዘንድም ሁሉም የበኩሉን ሊያበረክት ይገባል።